እመቁ ደህና ነሽ ወይ? እንዴት ነሽ? እንደምን ከርመሻል? እንዲያው እስኪ ይህችን ኮሜንት አንብቧት። ወይ ጉድ! ደግሞ በልብሳቸው መጣሽ የምታወሪው አጣሽ። ሩታ አሁን የቱ ጋ ነው ራቁቷን የምትዩ? ሩታ የዱባይ ትሄድሽ ጀምሯል። አበሷ ያምራል። ዝም በይ። ወይኔ በላቸው፣ ወይኔ በላቸው። እንግዲህ ከዚህ በኋላ የማሳይሽን ነገሮች እየመረረሽ እንድትጫቸው በአክብሮት እጠይቃለሁ። በጊዬ በጊቱ በጊጊቱ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በጎቹም ፋንድሾቹም እንድትገልጹልኝ ስል በአክብሮት እጋብዛለሁ። እንግዲህ በጊዬ በጊቱ ምን አለች መሰላችሁ? እዚህ ጋር እንደምታዩት ይሄንን ኮሜንት እናንተም ድገሙና አንብቡት። ደግሜ እንኳን አላብላችሁም። እሷን ለማሳወቅ እንግዲህ ጀምር ሂድ። እንግዲህ ከዚህ ይጀምራል። አሁን ይሄኛው በጣም ቲሸርቱ ከመርዘሙ የተነሳ የሩታዬ እምብርት ራሱ ስብስብ ክልልን ያለው ብታይ ማለት ነው። ይሄ የመቼ መሰለሽ? የመጀመሪያ የበረራቸው ቀን የተለበሰው ማለት ነው። ከኢትዮጵያ አየር መንገድ በዛ በዝናብ በዛ በብርድ ወቅት ተለብሶ የተወጣው ይሄ ነው። ግን በጣም ረዝሞባታል። እኔ ግን ትንሽ ሰብሰብ ላደርግላት ነበረ፣ ግን በረራቸው ሰዓቱ አልፎ ስለነበረ ልደርስላት ባለመቻሌ በጣም አዝናለሁ ማለት ነው። እንደው ግን እኔ የምትገርሙኝ ማለት ነው። ልክ አለው እኮ እንደው አንዳንዴ መደገፍም ልክ አለው። ስህተታችሁን እንኳን እመኑ በክብር ማለት ነው። ማለት እንደው የሌለባችሁን የምንለጥፍባችሁ አይነት አድርጋችሁ አታስመስሉ። እንግዲህ ኮሜንትሽን እያየሽ ይሄን ፎቶ እያየሽ እንደምታፍሪ እንደምታዝኝ እውነትም ልክ ነሽ፣ እኔ አይኔ ታውሮ ነው እንደምትይ ተስፋ አደርጋለሁኝ ማለት ነው። እንቀጥል እንግዲህ ቀጣዩን ደግሞ ማየት እንችላለን። እንግዲህ ይሄኛው ቀሚስ ደግሞ እንደምታዩ በጣም ከመርዘሙ የተነሳ አወላክፎ ሊደፋት ሲል አብርሽ አጠገቧ በመኖሩ ብድግ አድርጋት ባለመቼ ነው ይሄውላችሁ። እንግዲህ የኛ አበጋዝ ማለት ነው። በጣም ረዝሟት ነበረና ቀሚሱ ሄል ጫማ አድርጊ ታይ ይቅርብሽ፣ ይሄኛው ቀሚሱ ረጅም ስለሆነ ይጥልሻል አልኳት ማለት ነው። ደውዬ ማለት ነው። ከዛ ምን ብትለኝ ጥሩ ነው፣ እኔ በፍጹም አጫጭር ቀሚስ አይመቸኝም። ስለዚህ እንደዚህ ረዘም ሲል ሰውነቴን ከለል ሲያደርግ እንደው ንፋስ ቢመጣ እንኳን መገለብ የማይችል ልብስ ስለብስ ነው ደስ የሚለኝ ብላ ይሄን ለበሰች። ስመክራት ተይ ስላት ማለት ነው። መቼስ እንደው የዛሬ ልጅ እኮ አይሰማም እኮ። እኔ በቃ ተቃጠልኩኝ። ምክሬን የሚሰማ አጣሁ ማለት ነው። ከዛላችሁ መሀል ዱባይ ላይ አስፋልት ነው ምንም አይመጣብኝም ብላ ሄል ጫማን ለብሳ ውልክፍ ስትልላችሁ እኔ ድፍት ልበልላችሁ። ወይ ተሳሳቱ፣ ይቅርታ ጠላቴ ድፍት ይበልላችሁና ድፍት ልትል ስትል እንደው አብርሽ ይኸው እንደምታዩት እንደው እጇን ንቅ ሲያደርጋት ዳነች ማለት ነው። ከዛ እንደው ደግነቱ ረጅም በመሆኑ አልተገለበም፣ ሰውም አላያትም። በቃ ቶሎ እንትን አለች ማለት ነው። ቶሎ ተነሳች። ቀሚሱ እኮ ጥሎኝ ነው ብላ ያው ታውቃላችሁ፣ መሬት ላይ ቆንጆ ነው አስፋልቱ፣ ቆሻሻማ አቧራም የለም። ልብሷ ሳይቆሽሽባት ተነሳች ማለት ነው። ቀጣዩን ደግሞ ላሳይሽ ማንሽ በጊዬ። ይሄኛው ደግሞ እንግዲህ ብዙዎቹን ያንጫጫው ይሄ ደግሞ እንግዲህ ይኸውላችሁ ሙሽሮቹ ሲመጡ ዘፈን ሲዘፈንላቸው መጡ ሲባል ከወፈፊዋ ከጽጌና ከማነው ስማች ከዱቧ ከሮቷ ጋራ አንድ ላይ የለበሱት ማለት ነው። ሁሉም ወፈፌ ናቸው። የዛን ቀን ግን ያው አንድ ነው። ዞሮ መዝጊያው ጭራሩ ላይ ሀገሬ ሰው። ይሄኛው ደግሞ ይኸውልሽ ከለሩ ቀየር አለ እንጂ ርዝመቱ ያው ነው። ምንም ልዩነት የለውም ማለት ነው። በጣም ረጅም ነው። ይሄም እንደነገርኩሽ እንደው ኧረ ተይ እንደው እንትን እንኳን አድርጊው፣ አጓጉል እንኳን ልብስ አድርጊው። ታውቃላችሁ ቀሚስ ሶስት ደረጃ አለው። በጣም ረጅም አጓጉልና ሾርት የሚባለው ማለት ነው። ያው በጊዜ ካላወቅሽ በዛው ላሳወቅሽ ብዬ ነው። የአንቺ ግራ ስለገባሽ ግራ ገብቶሽ ግራ ስለምታጋቢን በቃ ለአንቺ ላስረዳሽ ብዬ ነው። እና ይሄ ደግሞ የሚገርምሽ ነገር በጣም ረጅም ነው። ከዛ አጓጉል አድርጊው ተይ። እንዲህ በይ ትናንትና ተደፍተሽ ነበረ፣ ምን አለበት ዛሬ እንኳን ብታስተካክዩ፣ ተይ እንዳትወርቂ፣ አብርሹ ላይ አንቺን ሲደግፍ አይኖርም ብዬ ብላት
በፍጹም አለች። ይሄንንም ደውዬ ተይ ብዬ ለምኛት ነበር፣ የሚገርምሽ ነገር ማለት ነው። ከዛም በኋላ አይ በፍጹም ይሄ ነገርማ ሊሆን አይችልም። ስለዚህ እኔ አሁንም ረጅም ነው የምለብሰው። እኔ ሴት ልጅ ነኝ፣ ሰብሰብ ማለት ደግሞ የምፈልገው። በተለይ አሁን ላይ ባለትዳር ነኝ። ሰው የሌላ ሰው ባለትዳር ባል ማማለል አልፈልግም። ባሌም አለባበሴን እንደዚህ ነው የሚወድልኝ። ይሄ ባሌ የወደደው ነገር ደግሞ መከተል አለብኝ አለችልሽና ይሄን ልብስ። ከዛ የሁላችሁ አረቦቹ ደግሞ በዛም በዚህም ዞር ገልመጥ እያሉ ሲያይዋት እሷ በቃ ወይኔ ሁሉም በቃ ባለባበሴ ተማሎ ነው ብላላችሁ እረፍ። ለነገሩ ግን የሚገርማችሁ ነገር አረቦቹ ደንግጠው ነው ምን አይነት ወፈፌ ኢመራት ላይ መጣብን ብለው ማለት ነው። እንዲያው የኛ ልጆች ደግሞ ያልተገራ ፈረስ እንዴት ነው ሲፈታ ጥጃ እንዴት ነው ቦሳ ጥጃ ማለት ነው። እንደ አንዴ ከኢትዮጵያ ሲለቀቁ ጊዜ እንደው አልካችሁ ካልጨፈርንበት ከተማውን አሉላችሁ። እና እዚህ መረት ላይ ደግሞ እንደዚህ ታውቃላችሁ፣ ቀልድ የለም። ምን አይነት ወፈፊዎች መጡብን ኢትዮጵያኖች እንደዚህ ናቸው እያሉ ግልምጫቸዋል። ይቻላል በቃ በዚህ ሲዞሩ በዚህ ሲዞሩ ደግሞ ጽጌን አይታችኋታል አይደል? እንደዛ እንግዲህ የሰው ባል ስታማልል እናልሽ የሰው ባል ስታማልል አይተው እኔ ታይ አልኳት። ጽጌንም ራሱ ደወልኩና ታይ ጽጌ እንደዚህ አይነት ነገር ይቅርብሽ፣ መራት ላይ እንደዚህ አይነት ቀልድ የለም። አረቦች ናቸው። እኛ ራሱ የሚገርምሽ በዩኒፎርም ስንሰራ ራሱ ዩኒፎርም የሚመጣልን ተመርጦ ነው። ሰፋፊው ኤክስኤክስኤል ላርጅ ነው የሚመጣልን። ኤክስኤል እንኳን አይመጣልንም። ኤክስኤክስኤል እንግዲህ ያስቡት። ያቺ ሮቶች ማናት እሷ የምትለብስ ለእሷ የሚሆን ልብስ ነው የሚመጣልን። ሰውነታችን እንዳይታይ ማለት ነው እንግዲህ ወንዶቹ እንዳይሆን። ስለዚህ እዚህ ሀገር ያሉ ወንዶችም ካዩ መማለላቸው አይቀርም። ሴቶችም ደግሞ ከባድ ናቸው። ታይ በሰላም ነፍስሽን ይዘሽ ወደ እናት አባትሽ ግቢ ብዬ ያው ጽጌንም ነግሬያት ነበር። እሷ ምንም አሰማም። እኔ ምን ላርጋቸው እንግዲህ ታዲያ እነዚህ ልጆች መከርኩ ዘከርኩ ምንም አይሰሙም። ስለዚህ ምከረው እምቢ ካለህ መከራው ይምከረው ይላል ያገሬ ሰውና እዚህ ሀገር ደግሞ አንዴ ሙቀት አንዴ ብርድ ነው። አሁን ላይ ያው በቀደም ሩታም እንደተናገረችው ሙቀቱን እንደሚካበዱ አይደለም እንዳለችው። እኔ ግን ምን ተመኘው መሰላችሁ ለሩታ አንዱ ለቀም መታ እዚህ የማዳምን ቤትና ኩሽና ሽንት ቤት ብታጸዳልኝ ደስ ይለኛል። እና ሙቀቷን አየት እንድታረጋት ደግሞ አንድ ዞልያ አንድ ምንጣፍ እንደው በከት ያለቻለች እኛ ቤት እሷን እንደው መታፈተግ ጠብ አርጋ በዚች ሙቀቷ እንደው ባራ አንድ ሰዓት ቆም ብትልልኝ በጣም ደስ ይለኛል። ሙቀቷን ለማወቅ ማለት ነው። ለመዝናናት መጥቶ እንደዚህ ሳይሆን መጣ ብሎ የቅመሞችን ጓዳ አየት ከፈት ሲያረጓት ነው እንዴት እንደሆነች ሙቀቷን ብርዷ የምትታወቀውና የምታንገበግበው ለማለት እፈልጋለሁ። ለማንኛውም እና ስደት የሚባለው ይሄኛው ነው። ስደት የሚባለው የኛ ፓርት ነው እንጂ የእናንተ ፓርት አይደለም። በጎችዬ ታዲያ መሰደዳችሁን ለራሳችሁ ለውጥ ከማድረግ ይልቅ በሰው ህይወት እንደው መመሰቃቀል እንደው እንደዚህ ደግሞ ማለት ነው። የረሳሁት ነገር ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ እንዴ ረስቸው ሆይ እና ደግሞ ስራ የለሽም ወይ ስራ ስሪ ለምትሉኝ ደግሞ ማለት ነው በጎችዬ በጣም አልገባችሁም ማለት ነው። እናንተ ለነገሩ ምን ይገባችኋል? ምንም እኮ አይገባችሁም። ይሄ ስራ እንደሆነ አልገባችሁም አይደለ? ከመዳምዬ እየተገላመጥኩ እየታገልኩኝ ስራ እየሰራሁ ነው እንዲገባችሁ ብዬ ነው። እና ለማንኛውም በጊቱ የተመለሰልሽ ይመስለኛል። መልሱ ደግሞ ቅር ካለሽ ደግሞ ሌላ የምጨምርልሽ ነገር ካለ ደግሞ ችግር የለውም ጻፊልኝ። እኔ እንደሆነ እየመጣጠንኩ ቅመሙን ጨመር እያደረግኩበት እያጣፈጥኩ አመጣልሻለሁ ማለት ነው። በተረፈ ደግሞ ሁላችሁም የሰማችሁትን በልቦናችሁ እንዲያሳደርባችሁ እመኛለሁ። ከዛ ውጪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጎበዝ፣ በርቺ፣ ሳምሪ፣ ጠንክሪ፣ ከዚህ በላይ ከአንቺ ብዙ እንጠብቃለን እያላችሁ ለምታበረታቱኝ ደግሞ ከልብ አመሰግናለሁ። ነገም ሌላ ቀን ነው። እኔም ተለውጬ ሰው ደረጃ ደርሼ አመሰግናችኋለሁ። በነገራችን ላይ በጎችዬ እናንተ ማስተዋጽኦ አለበት እዚህ ቻናል ላይ። አይዟችሁ፣ ስፈምስ አልረሳችሁም። ለምን እናንተ ባትተራመሱ እዚህ ጋር እየመጣችሁ በቃ እኔ እንጀራ የለኝም እንዴ ተተራመሱ። እኔ ጭር ሲል አልወድም። አበጋዝ እኮ ብሏል፣ ማለቴ አብረሽ ብሏል እኮ እኔ ጭር ሲል አልወድም፣ ደስ አይለኝም ብሏል። ስለዚህ እኔም ደስ አይለኝም እና አሁን ደግሞ ከሰርጉ በኋላ አዲስ ትርምስ እንደሚፈጠርላችሁ በአክብሮት እንትን እላችኋለሁ፣ እነግራችኋለሁ። ትርምሱ ዱባይ እንደሚጀምርም ተነብዬላችኋለሁ። ለማንኛውም እወዳችኋለሁ። መልካም ጊዜ። ቻው ቻው ቻው።